በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእሁድ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸለይ ሰይፈ ሥላሴ ይህ ነው። ጌታዬና አምላኬ እግዚአብሔርን አመሰግነዋለሁ። አቤቱ በተወደደው ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴንና ልመናዬን ትሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ ያርቅ፣ በወጥመዱም እንዳልገባ ጠብቀኝ፣ ክፉንም ሁሉ ከኔ ያስወግድልኝ። በአንተ ታምኛለሁና በፈቃድህ እንድሄድ አድርገኝ። በፍቅርና በሰላም በጽድቅህም ጎዳና ምራኝ። በቸርነትና በይቅርታህ እንቅልፍ በማይኖራቸው ዓይኖች ተመልከተኝ። በክንፈ ረድኤትም ትሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኃጢአቴ ማስተሰሪያ እንዲሆነኝ ቅዱስ ሥጋህንና ክቡር ደምህን እቀበል ዘንድ የበቃው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉዎች ጠላቶቼ እጅ አሳልፈ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅርም በለኝ። አንተን የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆች ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ትሰጠኝ ዘንድ ማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገር እንታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሀሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታህን ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴ አቤቱ መልካም ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነኝ፣ ከባለሟሎችም ጋር አንድ አድርገኝ። ሁልጊዜ ስነ ምግባሬን ወይም ጸባይን አሰማምር፣ በደሌንም ይቅር በል። ለሰው ልጅ ፍጥረት ሁሉ ስለ እሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፈቃድን እንዳደርግና በትእዛዝህም እንድመራ አይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻላልና አቤቱ የአባቴንና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትና በይቅርታ ከገሃነመ እሳት አድነኝ። ኃይል፣ መንግስትና ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለደህንነትና ለሕይወት፣ ለደስታና ለሰላም፣ ለጸጋና ለክብር፣ ለሽልማትና ለባለጸግነት፣ ለሰው ልጅ ፍቅር የተዘጋጀ አድርግ። አቤቱ ስለ ኃጢአቴ ብዛት የተዘጋ እንኳን ቢሆን የቸርነትን ደጃፍ ክፈትልኝ። አቤቱ ስለ በደል የተከፈተውንም የመዓትን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በር ላንኳኳም ይከፈትለታልና። አቤቱ ይቅርታህን እሻለሁ። ወደ ጌትነትህ አዳራሽ ገባ ዘንድ የቸርነትህን በር አንኳኳለሁና አቤቱ ክፈትልኝ። ቸርነትህን ባስቆጣ እንኳን በዓይነ ምሕረትህ ተመልከተኝ። ምሕረት የተመላች ቀኝህም ትዳሰኝ። አቤቱ የመዓትህን ጽዋ በላይ አታፍስ። ለጥፋት የተዘጋጀ የኃጢአትህን በትር በእኔ ላይ አታንሳ። በጽድቅህ ገስጸኝ፣ በቸርነትህም ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ዘንድ ጽድቅን እሻለሁ። አቤቱ የትዕግስት መዝገብ ሆይ ትዕግስትን ታድረኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበጥ ነበልባላዊ አንደበት፣ መለኮታዊ ፀሐይ፣ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አነዋወር አይመረመርም። የጥበብ መሰረቷ የምሕረት አባቷ ሀገረ ሕይወት ከተማህም የመድኃኒት ከተማ ነው። የእውነት መገኛ፣ የአእምሮ መፍለቂያ፣ የንጽህና አዳራሽ፣ የደስታ መፍሰሻ፣ የጽድቅ አቀናባሪዋ፣ የኢየሩሳሌም ሙሽራዋ፣ ገነትን ያበጃጃሃት፣ መንግስተ ሰማያትን ያዘጋጃሃት ሆይ ነግህ ጽባህም የምትባል አንተ ነህ። ሚስጥርህ ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉ፣ ብትፈጥር እንጂ የማይፈጥሩ፣ ብትገዛ እንጂ የማይገዙ፣ ሰማይን በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርካት። ምድርንም በሰፊ ባህር ላይ በትእዛዝ ፈጥረህ አጸናሃት። ጸጋን የምትሰጥ ስሁል ሰይፈ ሥላሴ ብርሃናዊ ድንኳንህን በላይ ላይ የኮከብ ነጸብራቅ የሚንቦገቦግበት በረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የመባረክ ታሶችና የነጎድጓድ አንባሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከሱ የሚፈስበት በነጭ ዕንቁ የተሰራና የታነጸ ነው። ሰረገሎቹ ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው፣ ራድም ልባባቸው፣ ምስጋና ምግባቸው፣ ውዳሴ መጠጣቸው፣
ጌትነትህን ማድነቅ ሲሳያቸው ነው። ለኪዳተ እግራቸው የተወሰነ ሜዳ ለራሳቸውን መጠጊያ ወይም ደገፋ የለውም። የመለኮትህ የሰረገላነት መሰላል ያመጥቃቸዋልና። ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽ መብራት ለመመላለሻም ፀሐይ አትፈልግም። አቤቱ ማረኝ፣ ይቅርም በለኝ። መዛል ወይም መድከም ሳይኖርባት ለዘላለም የምትኖር እጅህ በአርአያና በምሳሌ በመፍጠር ችሎታ ፈጥረኸኛልና። የአማልክቶች አምላክ የገዢዎች ገዥ የንጉሶች ንጉሥ አምላክ ሆይ ትዕግስት ልማድ ነው። ይቅርታና የቸርነት ጠል ከቤት ይዘንባል። የጽድቅና የእውነት ማዕበል በፊት ያልፋል። አቤቱ መተዳደፊያን ለማንጻት ርኩሰትንም ለመቀደስ አቤቱ ከኃጢአት የደዌ ለማዳን ከበደሌ ሕመም ለመፈወስ አቤቱ የወደቅኩትን ለማንሳት የተሰጠምኩትን ለማውጣት አቤቱ ያጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማስተሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ ንጹሐን ከሚሆኑ ጭፍሮችና ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭታ የሚብለጨለጭ ከከንፈራቸውም የምስጋና ጉም የሚተን የሚጠስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጻማን አመስጋኞችና አገልጋዮች ወገን ከሚሆኑት ሁል ጊዜ ላክልኝ። ግርማ እጅግ አስፈሪ ነው። አንተ የቡሩካን ጻድቃን አክሊልና አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ ነህና። አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል፣ ለሩቆቹ ሰላም ለቅርቦችም ደህንነት ነውና። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከስጋና ከነፍሴ ላይ ነቅለህ ጣልልኝ። በአንጻሩም የበደል ሐሩር የማያጠወልገውን የፀሐይ ሙቀት የማያደርገው የዓለም ሁሉ እርግጠኛ ጥላት የሆነ የርጉም ሳጥናኤል የንጽፍቱ ውርጭ የማያገኘው የፍቅርን ስንዴ በልቤ ውስጥ ዝራ። ነፍስና ስጋን የምትገዛ ልዩ ሶስት ሆይ በየወራቶችና በየዘመናቱ ሁሉ የንጽህና መጎናጸፊያ አልብሰኝ፣ የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነትን ራስ ወርቅ አቀዳጀኝ። አቤቱ ሰውን ወዳጆ በቸርነት ፈትል በታታ የይቅርታ ዕንቁ ጌጥ አስግጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ አብ ሆይ በጽድቅ አስጥቀኝ። የተቀደደውን ክርስቲያንነቴንም በልጅ በአማኑኤል በቅዱስ ሥጋውና በክቡር ደግሞ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ወልድ ዋህድ ሆይ ከሚያስጨንቁኝ ኃጢአቶችና ከሚከቡኝ ጠላቶች እንደ ዓይን ብሌን ጠብቀኝ። በክንፈ ረድኤትም ትሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡት ተስፋቸው የምትሆን መንፈስ ቅዱስ ሆይ መቅሰፍትን ከኔ አርቅ። ከክንድህም ጽናት የተነሳ እኔ ባሪያ ደቂቅ ያለውና ዳግመኛ የመድን ሙሽራ በምትሆን በዚህች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ በዚህ የቁርባን ህብስት ላይና ጥበብን የአብ ልጅ የሚሆን ጌታችን ኢየሱስ ክርስቶስ በዚያ መከራ በተቀበለባት ዕለት ከጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ ረባ ስላከበርከው እማጸናለሁ። አምላካችን በወለደች የቁርባን የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እማጸናለሁ። ቡሩክ አብ ሆይ በሊቀ መላእክት ቅዱስ ሚካኤል ልመና ረዳቱ ነኝ እንጂ አትጣለኝ። ወልድ ዋህዶ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳቱ ነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቢ ንሆት ቅዱስ ሩፋኤል ልመና ረዳቱ ነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅጽበት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆን ቃልህና ተወራርዶ በማያልቀው ቅዱስ ሥጋ ተቀድቶ በማይደርቀው ክቡር ደምህ አምናለሁ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ነፍሴንና ስጋዬን ቤተሰቤንና ከብቶቼን ንብረቴንና ሰራተኞቼን ባለቤቴንና ልጆቼን የኔ የሆነውን ሁሉ በእናንተ አደራ አስጠብቃለሁ። ቸርነትህና ይቅርታ የበዛ ሆይ ከዕለተ ኪት አድነን፣ ከጥፋትም ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባሃል። በመለኮት እናት በድንግል ማርያም አማላጅነትና በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፍቃድ ይሁን። አቤቱ አምላካችን ሆይ ረድኤትን ደህንነትን የሚገኝ ከአንተ ዘንድ ነውና፣ ስሉስ ቅዱስ ሆይ እኔን ኃጥአኑን ልጅህን መላ ቤተሰቤን እንዲሁም መላ ሕዝበ ክርስቲያኑን በአርባ በሰማንያ የተጠመቀውን ሁሉ ከመከራ ሥጋ ከመከራ ነፍስ ጠብቁን አድኑን ለዘላለሙ በእውነት አሜን። ተአምር ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከኔ መላ ቤተሰቤ እንዲሁም በኢትዮጵያ ሕዝበ ክርስቲያኑ በአርባ በሰማንያ በተጠመቁት ሕዝበ ክርስቲያን ጋር ለዘላለም ይሁንና ሥላሴ ያደረጉት ተአምራት ይህ ነው። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል ሀገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ይባላል።
እነዚህ ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣት እንኳን ያክል ምን አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሂደ በምድያም ጎዳና ተቀምጠ እውነቱን በሐሰት ለውጠ ተናገር። እነሆ ደም በመሬት ላይ እስኪወርድ ድረስ ራስክን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞችም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝ ራሴን መታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በራሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዛም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። ከዚህም በኋላ እነዚያ እንግዶች እርስ በራሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያ ወደ ቤት ተመልሶ ምን ሳይቀምስ ተኝቶ አደረ። በሶስተኛውም ቀን አጋዕዝተ ዓለም ሥላሴ አብርሃምም የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚያን ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እኒህ ሥላሴን በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃምም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናልና እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩውን ጠላና መልካሙንም ጠጅ አዘጋጂ፣ እኔም የወይፈኑን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህን ከተናገረ በኋላ ወደ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጭ ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚያን ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው። ያለመለየት አንድ ናቸውና በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ እራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አዩት። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህም ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ በብሩህ ልቦናና በንቁ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣ እራትህን በጊዜ ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንንም ተናግረው እኒህ በአምሳልና በህልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ 7 ቀን ነው። በዋለበት ዕለት በቅድስት ሰንበተ ቤተ ክርስቲያን በዕለት እሁድ ነው። የምድያም ሰዎች ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉት ድንቅ ስራዎች ሁሉ ፈጽሞ ተደነቁ። ይቅርታቸውና ሀብተ ረድኤታቸው
ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ መላ ቤተሰቤ በሕዝበ ክርስቲያኑ በ40 በ80 በተጠመቁ ምዕመናን ላይ ይኑር ለዘላለሙ በእውነት ይሁን አሜን። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአት በደላችንንም ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።